ስለ ጥሩነቴ ወይም ደግሞ ስለ ታጋሽነት እያወራች ነው። ከህይወታችሁ እወጣለሁ በቃ ለስካውን መውጣት ያለብኝ ወይ ነገም አንዷ መጣ ህይወታችሁ መግባት ፈልጋለሁ ስትል ትገባለች ትወጣለች። እንዴት መጣች አትሏትም እንዴ? መሰጣቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈልግሽ ከህይወቴ በቀላሉ እንደገባሽ አሁን ደግሞ ለምን ገባሽና ለምን ትወጫለሽ? ምንስ አግኝተሽ ገብተሽ ምን አገኘሽ? ለምንስ የምትወጭበት ምክንያት ብለሽ አትጠይቂያትም? ሁሉንም ነገር ከዛ በኋላ የምንደርስበት ይሆናል። ስለዚህ ዘና ፈታ ብላችሁ በድጋሚ ደግሞ ድራማችሁ ልጀምሩ እንጂ መቼስ አሁን 7 ወር የደረሰ እርግዝና እንደዚህ ነው። 7 ወር ደረስኩ አለች። ሳታወሩ ይኸው እሷም ልታስረዳችሁ ነው የመጣችሁ። ሰላም ፈጥራችሁ በሰላም ወደ ቤታችሁ። ሽምግልና እንደዚህ በቀላሉ አለ እንደዚህ ማለት ብጥብጥ አድርጎ የተበጠበጠን ነገር እንደገና እንዴት ነው ለማቀነባበር ማለት ያው ልታስረዳችሁ ነው የመጣችሁ። ምን ገብተሽ ለምን ትወጫለሽ? ምንስ አግኝተሽ ወጣሽ? እንዴት አርገሹ? እንዴት ሆኖ አትያትም? እንዴ ሃይሚ አትጠይቂያትም? ምን ነው ልጁን አሳድጋለሁ እያልሽ ስትይ ነበር በቀደም። በምን ነው የኔ ታውቂ? ሲቀጥል ደግሞ እድል እንኳን ስሰጥህ እኔ ላይ ነው እንትን ያልከው አይደለ? በምን እድል? አሁን እድል እንደዛ ነው። ይህ ሃይሚና ብሩኬን እዛች ድሬዳዋ ያለችው መንገድ ላይ ወስዳችሁ ዝግት አድርጉባቸው። ከዛ ውጭ መቼም አይስማሙም እነሱ። በቃ በዚህ ወይ ከጀመሩ ወይስ አንተም ትፈልጋለህ? እድል እንደዛ ነው ወይ የሚሰጠው? በቃ ሰው በእሷ ጉዳይ እንዲያገኘኝ አልፈልግም። ገናኛ አትፍቀጅ ሃይሚ። ግን ዛሬ ማለት ነው ጥርጥር አድርገሽ መጠየቅ እኮ ትችይ ነበር። ዝም አልሻት እኮ። ኦ ማይ ጋድ ጋይስ ደግሞ እንድትለኝም አልፈልግም። የዚህ ጋር ያለው ነገር መች ግልጽ ሆነላትና ነው ካንተ ጋር መታረቅ ነው የምታስበው ልጅቷ እኮ ገና እኮ እየተረጋጋሽ አይደለም ሃይሚ ማለት ነው። ያለችበትን ነገር አስቡ እንጂ አልፈልግም። ይሄ ሁሉ ነገር አድርጎኝ እንደዚህ እያደረገኝ እንዴት ነው? አያቸዋ የሰሞኑ አራካት በቃል ነው ብያቸዋለሁ እኮ እኔ እንደዚህ ያደረከኝ ብለሽ ተናገር። ስትፈልግ እንትን የምትለኝ ስትፈልግ ደግሞ ይቅርታ ባንዴ እንትን የምል እኔ በግ አይደለሁም። ሴትዮ አሁን እኮ ነው ይቅርታ ይሄ ሃይሚዬ በጎችሽም አስተዋጽኦ እየሰሩ ነው። ተይ እንዴ በግም አይባልም። ምን አስበሽ ነው ሃይሚዬ? ተይ እንጂ ተረጋጊ መጀመሪያ አንቺ ማለት ነው እኮ ይቅርታን በለኝም አትበለኝም። ከዚህ በላይ እኮ ምንም ልለምንሽ ምናምን አይገባም። ብሩክን ከማናገር እዩን ነበር በደንብ ማናገር ያለብሽ ሃይሚ። ብሩክን ጸጥ ብትይው ዝም ብለሽ እሱ ዝም ነበር ማለት ያለብሽ። ምክንያቱም በቃ እጇን ይዛ ትከራከራለች። ልበላት እሺ እየተናገረች ምን ልበላት እየተናገረች ቢያንስ ዝም እኮ ግን ሪሊ ከሆነ ያስጠላል እኮ ማለት ከሰው ቀበል ብላችሁ ፔንሲዮን እያደርክ ምናምን ደግሞ አንዷን ሊያስረግዛት ነው እንዴ? ኦ ማይ ጋድ ከባድ እኮ ነው። ግን ሴት አይደለች ያለችበትን ሁኔታ ታውቃለች። እሺ አሁን ሴት ናት ተብሎ እሺ አናቴ ላይ ትውጣ እኔ አናት ላይ ትውጣ አይደል? ደግሞ ታናሽና ታላቅ በደባደብ ውስጥ አንዳንዴ ተዋሰቁ የፍቅር ማለት ነው። ወይኔ እናቴ ሆን ባለበት አግባብ ይሆናል። እኔ ጋር እዚህ ጋር የቆምኩት እኔ እናንተ ታርቃችሁ ሰላም እንድትሆኑ እንጂ እንደ አሸንጉሊት እናንተን እንዲ መናገር ሀብትሽም ይዘበት የመጣበት መንገድ ያን ያክል በደንብ ማብራራት ነበረባቸው። ቁጭ ብላችሁ እንዴት ህይወቱ ልትገባ ቻለች? እሺ ልጁ ኦኬ ብሩኬ አስረጋጅ ተብሏል። እሺ ገና ልጁ አልተገለጸም። ያው ቀጣይ ሊቀጥሉበት ስላሰቡ ማለት ነው። ቤተሰብ እውነት እንዳይመስላችሁ እንደዚህ ሲባል እሺ ብሩኬን እንደ አስረገዘ ልጁ የሱ እንደሆነ አንተም ብላችሁ ነው በቃ እውነቱ ስላልታወቀ በሚለው ነው። እና ከሃይሚ ግን ሰላም እንዲሆን እሷ ከህይወታቸው ልትወጣ ምክንያቱም በልጅ ሰበብ የኔ ያደርገዋለሁ ብላ ይወደኛል ብላ አስባ ለፍታ ነበር። አልተሳካም። እንግዲህ እወጣለሁ አለች። ግን ዛሬ ሃይሚ መጠየቅ ነበረባት። ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ 30 ሺህ በቅርቡ አስገቡኝና ደስ ይበለኝ ቤተሰቦች። በእናታችሁ ስወዳችሁ የኔ ውድ እንቁ የሆናችሁ ቤተሰቦቼ 30 ሺህ አስገቡኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮውንም ላይክ አድርጉት የኔ ውድ ቤተሰቦች። እንግዲህ ዛሬ ሃይሚም እዩም ብሩኬም እንዲሁም አንበሳውም መጥቷል ማለት ነው። ሀባችን ማለት ነው መጥቷል። እንግዲህ ሲመጣ እንግዲህ በምን ወይ እንደተረዳት አላቅም። በባለፈው ከጋሽዬ ጋር ተገናኝተው እንግዲህ ምንም አይነት አይደለም መግባባት፣ ምንም አይነት ንግግራቸውም አልተግባባ። ጋሽዬ ነበር እንደውም ቀዝቀዝ እያለ እያወራ የነበረው ማለት ነው። ነገር ግን ዛሬ በምን አይነት መልኩ ተረድቶት እንደሆነ በዚህ መልኩ ሃይሚና ብሩኬ መሃል አምጥቶ አጋፍጧቸዋል። ከዛ ብሩኬና ሃይሚ ደግሞ ካልተቧጠጥን ካልተጠፋጠፈን አሉ። በነገራችን ላይ ብሩኬ ናፍቃ ይሆናል ሃይሚን እጇን የያዛት። አትፍረዱበት ቤተሰቦች፣ ቅር አይበላችሁ። ምክንያቱም ስለሚወዳት ነው፣ እሷም ስለምትወደው ነው የምትጨቃጨቀው ማለት ነው። እሱም ደግሞ ስለሚወዳት ነው የሚጨቃጨቀው። ስለዚህ አትፍረዱባቸው ጋይስ። እንዲሆናት እናንተ አትናደዱ፣ አትቃጠሉ። እና ብሩኬን ጥለው አውላላ ሜዳ ጥለውት ሄደዋል። ሃይሚም ጥለው ሄዳለች። ወንድምየውም የራሱ ጉዳይ ብሎ ጥለው ሄዳ ግን ተመልሳ
ወይም ደግሞ ብሩክ ሄደው ወደ ሃይሚ ነው። እዩን ይዞ ሄዷል እሱ ማለት ነው፣ ሀብቴ ማለት ነው። ግን እኔ ምክንያቱም አሁን በዚህ አይነት እንደው ያው ቀጣይ ስላለው ነው እንጂ ድራማው በዚህ አይነት ህይወት ውስጥ ከሃይሚ ጋር ልኑር የሚባለው ነገር ከብሩክ ጋር ልኑር የሚባለው ነገር በጣም ግልጽ አይደለም እኮ። በጣም ነው የሚደብረው እውነት ለመናገር ማለት ነው። ሲቀጥል ደግሞ መሆን የነበረበት ማለት ትጠይቅ፣ እሷ ታውራ፣ ግን እስካላመናጨቀቻት እስካልሰደበቻት ድረስ ብሩክ ለምን ዝም እንዳላለ ግራ ይገባኛል እኮ ማለት አላቅም። ለምን አትናገሪያት ነው ምንድነው አላቅም። ይሄ ጥያቄ ነው ቤተሰቦች፣ አላቅም ጥያቄ ነው። እንደፈለገች ትናገር ማለት መብቷ ነው። እዚህ ጋር እችን እርጉዝ ሴት እየተንከባከባችሁ ነው፣ ተንከባከቧት፣ ግድ ነው። እርጉዝን ሴት መንከባከብ ግዴታ ነው። ግን ደግሞ መጠየቅ የፈለገችውን ነገር አልጠየቀችም ሃይሚ። ምክንያቱም ህይወት ገባኋለች፣ አመሰቃቀለች፣ ድብልቅልቁ ወጣ። ምክንያቱም እውነት ለመናገር ሃይሚ ብዙ ዋጋ ከፍላለች። እንግዲህ እዩም የከፈለችውን እኛ አናቅም። ተስማምተው ይሁን በድራማው ነው የምነግራችሁ ቤተሰብ፣ ትክክል አይደለም። በትክክለኛው ሪሊ አይደለም ይሄ ነገር ማለት ነው። እሷ ሲጀመር እርጉዝ አይደለችም። እንደዛ ቢሆን እንኳን እሷ ማንም የተረዳኝ የለም፣ እኔ ያሳለፍኩትን ሃይሚ ቤተሰብ ስላላት ቤተሰብ ይረዳታል፣ እኔን ግን ማንም የሚረዳኝ ሰው የለም እያለች ነው እዩ ያለችው ማለት ነው። እና የሚረዳኝ ሰው የለም፣ ግን የወለደ ያውቀዋል፣ የወለዳችሁ ታውቁታላችሁ እየተባለ ነው። ታዲያ እንደዛም ቢሆንም እኮ ለመረዳትም ለማስረዳትም አንደኛ አንቺ አመጣጥሽ በጣም በቃ የተወዘጋገበ ነው። በቃ ከሃይሚና ብሩኬ ጋር ጥሩ ደረጃ ላይ ደርሰው አንድ ቤት ሆነው የሆነ አንድ ላይ ለማግባት ባሰበበት ሰዓት የሆነ ህይወታቸውን ለማሰናከል አይነት እርምጃ ነው እየተራመድሽ ያለሽው። ምክንያቱም 6 ወር ማለት ቀልድ አይደለም። እንግዲህ ያን ያህል ሁሉ ጊዜ እንዴትስ ታግሰሽ ተቀመጥሽ? ሃይሚ ይሄን መጠየቅ ነበረብሽ። እርጉዝ ሆነሽ መቼስ ቼክአፕ ሳትደረጊ አትቀሪም በዚህ ዘመን አይደል እንዴ? እርጉዝ ከተባለ ቼክአፕ ትደረጊያለሽ። ከብሩክ እንደሆነ አንቺ ታውቂያለሽ። ብሩክ አያውቅም እኮ ክዷል እንበል እና ማለት ነው። አንቺ ግን ከብሩክ እንደሆነ ታውቂያለሽ። ብሩክን በመሃል እያወራሽ ለማሳመን ትሞክሪያለሽ። ያን ሁሉ ሃይሚ እንዴት ነበር እርግዝናሽ? ከምን እስከምን ነበር? እንዴትስ ነበረ? ከብሩኬ ጋርስ እንዴት ነበር ታወራላችሁ? ይሄን ነገርስ መቼ ነው ያወቀው? መቼ ነው የሰማው? እንዴትስ ወደዚህ ህይወት ልትገቢ ቻልሽ? ምንድነው ምናምን በቃ በደንብ መጠየቅ ነበረባት ሃይሚ ማለት ነው። እንዴ ምንድነው ላይላው ነው እንዴ? በቃ ሂድ በቃ ምናምን ጭቅጭቅ ንትርክ በቃ አለቃ። እንደዚህ ነው እንዴ? አይደለም። ይሄ ልጅ እሺ ከ3 ወር በኋላ እንገናኝ ብላለች ይቺ ሴት። በቃ ከህይወታችሁ እኔ ልወጣ ነው እናንተ ቀጥሉ እያለች ነው። ሲጀመር በእንደዚህ አይደለም ራሱ ጥያቄው። እንደዚህ ከህይወት ገብቼ ነበር ልወጣ ነበረ። ምንድነው በር ነው እንዴ ተከፈተ፣ ከዛ በኋላ ዝጋው እንደዛ ነገር። አረ በስመ እናንተ ቡታጅራ አይዲያችሁ ምንድነው? ጉድ እኮ ነው። ፈጣሪ ትዕግስት ውስጠኝ። አንደኞቹም አይችሉም እውነቴን ልንገራቸው። ምክንያቱም ይቺ ልጅ ልወጣ ነው ስትል ሃይሚ ለምን ገባሽ? በቃ ብሩክ እሺ ማለት አይችልም። ምክንያቱም አስረግዟል፣ አባት ነው ተብሏል። በቃ ምንም ማለት መናገር አይችልም። ቢናገርም አያምርበትም ጥፋተኛ ስለሆነ። ግን ሃይሚ እዚህ ጋር ተበዳይ እስከሆነች ድረስ ብዙ ነገር ስላሳለፈች እዚህ ጋር መጠየቅ ነበረባት። 6 ወሩ እንዴት አለፈ? እንዴት ነበር? ለምንስ ገባሽ? አሁን ወጣሽ? እንዴት ምንድን ነው ምናምን። በእርግጥ እሷ መግቢያ ላይ አብራርታ ተናግራለች። ግን ደግሞ ሃይሚ እንዲህ ብላ መጠየቅ ነበረባት። ከብሩኬ ጋርስ እንዴት እንደዚህ እሱን ለማሳመን በዚህ ልክስ? የዛን ቀን ፔንሲዮንስ ተገናኝተሹ ምንድን ነው ያደረግሽው? ምን ተፈጠረ? ምን ሆነ? መጠየቅ ነበረባት። አልጋይስ እኔ የታየኝን ነው። ምክንያቱም እንዴት በቃ አልገባኝም። ለእኔ ምንም አልገባኝም ቤተሰቦች። ምክንያቱም ተመልካቹ ጋርም ጥያቄ ነው የሚሆነው ብዬ አስባለሁ። እስኪ ከቲክታከሮች ያዳምጣለሁ ወይም ደግሞ ኮመታተሮች የኔ ቤተሰቦችም ይነግሩኛል። ቤተሰቦችም እንድትነግሩኝ አልገባኝም። እንደዚህ መሆን አልነበረበትም። እውነት ለመናገር ልጁ ሲደርስ የብሩኬ ንጹህነት ሲደርስ ይጣራል ተብሏል። ግን አሁን እሷ ከህይወት ገብታ የምትወጣበት ምክንያቷን ማስረዳት ነበረባት ለተመልካች። ምክንያቱም ያ ያስረዳችው ነገር በቂ አይደለም፣ ትክክለኛ ነገር አይደለም። ያ የእናቶችን ጥንካሬና እርጉዞች የሚከፍሉትን ኃላፊ እንዲሁም ጓደኛ ወይ ፍቅረኛ ወይ ሲከዱ ሴቶች ሲከዱ የሚያሳልፉትን ነገር ነው። የወለደ ሰው ያውቃል ውለዱት ምናምን የሚባል ነገር እናቶች የሚሉት ያ ባላግብታ የተፋታች ሴትና እንዲሁም በሪሌሽንሽፕ ውስጥ ባል ሳይኖር የተፈጠረ በእናት ጋር ዲቃላ የሚታደግ ማለት ዲቃላ ስል ቅር እንዳያላችሁ ይቅርታ ቤተሰቦች፣ እንደዛ ነው የሚባለው። እኛ በሀገራችን አባት ጋር አባቱ የማይታወቅ ሰው ከተወለደ በእኛ ሀገር እንደዛ ነው የሚባለው። ቅር እንዳያላችሁ ቤተሰቦች፣ እንደዛ ሲሆን ነው እናት የምትከፍለው ዋጋ የሚባለው።
እና ያን ነገር ነው እሷ ያስረዳችሁ ማለት ነው። በእርግጥ አባቱን ካላወቀችው አሁን ብሩኬ በኋላ ሲመረመር ዲኤንኤው የሱ ካልሆነ አባቱን አታውቀውም እሷ። ያ ማለት እንግዲህ ብዙ ጓደኞች ይኖሯታል ማለት ነው። እሷ ከብዙ ሰው ጋር ነበረች ማለት ነው። ይቅር በለኝ ግን እንደዚህ ስላላቅም እኔ እሷ እንዳወራችሁ ስረዳት ነው። አሁን ከብሩኬ ጋር የምትለው ገና በጥርጣሬ ይመስለኛል፣ እንደው በሐሳብ ይመስለኛል ወይም ደግሞ የሆነ የሚያምንላትም ነገር ስለመሰላትም ሊሆን ይችላል። የበፊት የዋህነቱንም አይታም ሊሆን ይችላል። ብቻ በእንደዛ አይነት ወይ ነው እሷ እያንጸባረቀች እየሰራች ያለችው ነገር ግን ብዙ ነገሩ ግን ግልጽ አይደለም። ውስብስብ ያለ ነገር ነው የዛሬው ቪዲዮ። እስኪ ደግሞ በተረጋጋ መልኩ ሳየው ሊገባኝ ይችላል። ነገር ግን ዛሬ ሀብቴ ራሱ በእንደዚህ አይነት መልኩ ከሷ ጋር እንዲህ ተስማምቶ መምጣቱ በጣም ገርሞኛል። ሀይሚ ደግሞ ጉንፋን ይዞሻል፣ ፈጣሪ ማርሽ። ግን አንቺ ማለት ነው ሰው መሀል ከብሩኬ ጋር ግብ ባትጀምሬ ስቆይ ምን ያደርግልሻል? ምንም ጥቅም እኮ የለውም። ከአንተ ጋር ዛሬ አናወራም፣ ከአንተ ጋር እኔ እናንተ ስንገናኝ እናወራለን። ዛሬ ግን እሷን ማውራት እፈልጋለሁ ብለሽ በስርዓት አውርተሽው በቃ እሷን መጠየቅ እንጂ እንዲህ አርገኝ እንዲፈጥራኝ ከአንዱ ደግሞ አንዱ ሲናገር ቀበል ብለሽ ልታስረግዛት ነው፣ ልታደማት ነው፣ ልፎክታት ነው። እንደዚህ እኮ አይደለም። ግን ወደ ማለት ይሄ ነገር እኮ ወደፊት እኮ በትዳር ላይ ስትኖሩ በመሃል ብትጣሉ በመሃል የሆነ እውነት ፍቅር ዘላለማዊ አይደለም። በነገራችን ላይ አንዳንዴ ጸብ ይኖራል። ጸብ ኖሮ በመካከላቸው የሚያስታርቃቸው ሰው ሲመጣ እንደዚህ ልክ ሀብቴ የተናገረውን ነገር ደገፍ አድርጋችሁ ለምሳሌ ፔንሲዮን ለምን አደርግ እሱ ሳያቀርቶ ነው ይሄን ያህል ጊዜ ያውቃል። ግን ለድራማው በቃ ለምን አልጠየቀውም እንዳይባል ነው። ዛሬ ስለተገናኙ እስከ ዛሬ አልተገናኙም ወይ እንዳይባል ነው። ግን ሀይሚ ምን አይ ቀበል ብላ ምን ይታወቃል። ሌላ ደግሞ አንዷን ሊያስረግዝ ነው አይባልም። ግን በነገራችን ላይ ማለት ነው ማለት ለወደፊት ለሌሎቻችሁ እነሱ እዚህ ለድራማቸው ማሳመሪያ ነው እነሱ የተጠቀሙት ቃሉን የተጠቀሙት እንጂ ተግባር ላይ እንደማይሆኑ እንደዚህ እናውቃለን። ግን እናንተ የሆነ ቪዲዮ ላይ አንድ ነገር ስታዩት ልትማሩበት የሆነ ኮርስ ልትወስዱበት ነው እና ብዙዎቻችሁ እንደዚህ አይነት ነገር እንዳትጠቀሙ ባይ ነኝ እኔ በእኔ በኩል። ምክንያቱም ያስጠላል። ሽምግልና ሊያስታርቃችሁ የመጣን ሰው ቀበል ብላችሁ እንደዚህ ልትሆነው እንዲህ አይባልም። እና ለማንኛውም የኛ ወድ ቤተሰቦች ይመቻችሁ። ቡቡዬ እኔ አንበሳ አይዞህ ሁሉም ጥሎህ ቢሄድ እግዚአብሔር አለ ካጠገብህ። ደግሞ ጥለው የሄዱትም ማለት ነው ይመጣሉ። በሰላም ይምጡ፣ ግን አልቅሰው እንዳይመጡ እንደባለፈው አይነኩ ሀይሚ እንጥር ብላ ትሄድና በኋላ ሌላ ጦስ ነው ይዛ የምትመጣው ማለት ነው። ጋይስ እኔ አይመቸኝም እንዲህ ብላ ስትሄድ ማለት ነው። በባለፈውም ይሄ ሁሉ እንዲህ ስትል ነው እስከ ሆስፒታል መግባት የደረሰችው። አንዳንድ ጊዜ ቆም ብለን ማሰብ ማለቴ እሷ እየከወነች ነው እዚህ ጋር ቤተሰብ ለእናንተ ግን ከሷ የምትወስዱትን ነገር አንድን ነገር ተረጋግታችሁ መፍታት ነው። መቸኮል መሯሯጥ ምናምን አስፈላጊ አይደለም። ለማንኛውም ቡቧጭኔችን ቡና ጠጣ እያረክ ነቃበል። ሀይሚዬ ትመጣልሃለች። ቤተሰቦች ይመቻችሁ። ባይ ወዳችኋለሁ። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ አው ከራሴ ቀንሼ